አብርሃም አሁን ባለበት ሁኔታ በፍጹም ወደ ራሱ ሊመለስም ሊድንም አይችልም። ሰላም ጤና ይስጥልኝ፣ እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። ቪዲዮ ላይክ በማድረግ ጀምሩት። እንዲሁም ቪዲዮን አይታችሁ ሲጨርሱ እናንተን ሀሳብ አስተያየት ኮሜንት ላይ ያስቀምጡልኝ። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ መጥተናል። እንግዲህ የአብርሃም የሁሉም ቤተሰቦች እንግዲህ ሁኔታ ዛሬም ቀጥሎ ውሏል ማለት ነው። ለማንኛውም እንግዲህ ከነሱ የማይጠበቁ አንዳንድ ነገሮችንም ሲያደርጉ አይተናል፣ በሁሉም በኩል ማለት ነው። አብርሃም ጤንነት ላይ ሳይሆን ትኩረት እያደረጉ ያሉት እንግዲህ ሁሉም የራሳቸው ስሜት ላይ ትኩረት እያደረጉ ነው ማለት ነው። ስለዚህ ለማንኛውም እንግዲህ አብርሃም ወደ ቡዜ ቤት ሄዷል። ቡዜ ቤት ሄደው ያው ዶክተሯም እንዳለችን እነሱም እንደተስማሙት እንግዲህ አብርሃምን ለማሳረፍና ለአብርሃም ሰላም ለመስጠት ነው። ነገር ግን ይሄ እየሆነ አይደለም በፍጹም። ምክንያቱም ሁሉም እንግዲህ የራሳቸውን ስሜት ያስቀደሙ ነው ያሉት ስለ አብርሃም ጤንነት ሳይሆን ማለት ነው። በነ ቡዜ በኩልም በነ ሩታ በኩልም አብርሃም እኛ ጋር ነው የሚሆነው፣ አብርሃም እኛ ጋር ነው እያሉ እየተጋደሉበት ይገኛሉ ማለት ነው። ለማንኛውም ግን አብርሃም የትም ሆነ የት የሚመጣ ለውጥ አለ ብዬ አላምንም። አብርሃም ሩታ ቤት ቢሆንም ምንም የሚፈጠር ነገር የለም፣ ቡዜ ቤት ቢሆንም ምንም የሚፈጠር የለም። ነገር ግን ዋናው ቁም ነገር ለአብርሃም ሰላም መስጠቱ ላይ ነው። አብርሃምን ሰላም ካልሰጡት የትም ቦታ ላይ ቢሆን ምንም አይነት ነገር አይመጣም፣ ምንም አይነት ለውጥ ሊያመጣ አይችልም። ስለዚህ በዙሪያው ያላችሁ ሰዎች እስኪ የራሳቸውን ስሜት ወደኋላ ለማድረግ ሞክሩ። እስኪ አንዳንድ ጊዜ ቀርጻችሁ የምትለቋቸውን ቪዲዮዎች ራሳችሁ ለመመልከት ሞክሩ። እስኪ ምናልባት ራሳችሁ ላይ ለመፍረድ ራሳችሁን ለማየት ሊያግዛችሁ ይችላል ብዬ አምናለሁ። ምክንያቱም የታመመው ልጅ እያለ እናንተ ሌላ ነገር ነው እያሳሰባችሁም እያስጨነቃችሁም ያላችሁት ማለት ነው። በተለይ በዙሪያው ያላችሁ እዛ ቤት ውስጥ ያላችሁ ሰዎች ማለት ነው። ለማንኛውም ግን ለአብርሃም ጤንነት የምታስቡ ከሆነ ሩታ አብርሃምን ይዤ ሄዳለሁ ካለች ይዛው ትሄድ፣ ቡዜ አብረሽ ሂጂ። በሌላ በኩል ደግሞ ለአብርሃም ጤንነት አወድ የምናስባለን ካላችሁ አብርሃም ቡዜ ቤት ይቀመጥ፣ ሩታ ቡዜ ቤት ቁጭ በይ። በቃ እንዴ ሰው እኮ ሌላ ሩቅ ሀገር የማያውቀው ቦታ ሄዶ ራሱ የታመመን ሰው ያስታምማል አይደል እንዴ? አይደለም እናንተ የምታውቁት ቤት ውስጥ ሆናችሁ እዛ ነው እዚህ ነው እያላችሁ ከምትጣሉ አንዳችሁ ቤት ሄዳችሁ አስታሙት ልጁን። ምን ችግር አለው? ሰው እኮ ምድረ በዳ ላይ በቃ ሰው ይድናል እዚህ ቦታ ሂዱ ከተባለ ራሱ ያንን ሰው ይዞ ሂዶ ለማስታመም ይሞክራል። ምን አለ እናንተ የራሳችሁን ስሜት ወደ ኋላ ብታደርጉት። አሁንም ቢሆን ጸባችሁ አብርሃም በዚህ መንገድ ዳን ወይ ደግሞ በምን መንገድ ትሪት እናድርገው፣ በምን መንገድ ብናግዘው ይሻለዋል፣ ወደ ቀድሞ ነገሩ ይመለሳል የሚለው ሳይሆን እስከዛሬ ድረስ መሸናነፍ ላይ ናችሁ ያላችሁት። በቃ እኔ ነኝ አብርሃምን ይዤ የሚሄደው፣ እኔ ነኝ እንደዚህ ማድረገው፣ በቃ ለመሸናነፍ ማለት ነው። አሸንፍ ያለው እኔ ጋር ሆነ ምናምን ለማለት። ስለዚህ ያንን ነገራችሁን ተውትና አንዳችሁ ቤት ሆናችሁም ቢሆን ለማስታመም ሞክሩ። ሩታም የምትወስደው ከሆነ ቡዜ ሩታ ቤት ሂጂ፣ ቡዜም የምታስታምመው ከሆነ ሩታ ቡዜ ቤት ሂጂ። ከዛ በዘለለ እንግዲህ ሄርሜላ ከሆነ ችግሯ ሄርሜላ ወደ ቤቷ እንድትሄድ አድርጉ። በቃ አለቀ። ከአብርሃም ጤና የሚበልጥ ነገር ስለሌለ ማለት ነው። በቃ እንደ ቤተሰብ ከሆነ አብርሃምን እናስታምማለን ብላችሁ የምታስቡት ዳኒንና ሄርሜላን ከዚህ ነገር ውስጥ አውጧቸውና ራሳችሁ አስታሙት አብርሃምን። ምክንያቱም ሩታ ቻው ብላ ስትወጣ እኮ ሄርሜላ ሄዳ አብርሃም ላይ ስትጠመጠም ምናምን አይተናል። በቃ አያቸው አይደለ? ይሄ ነገር ደግሞ ሩታ አብርሃም ቡዜ ቤት እንዳይሆን የሚለው ሀሳብ ያስገባታል ማለት ነው። ምክንያቱም ቡዜ ቤት ከሆነ ሄርሜላ ጋር እንደሚገናኝ ስለምታውቀው ማለት ነው። ስለዚህ ሄርሜላና ዳኒን ከዚህ ነገር ውስጥ አስወጥታችሁ በውጭ ሊያግዟችሁ የሚችሉት ነገር ካለ በውጭ እንዲያግዟችሁ አድርጉ። ከዛ በዘለለ ግን ሄርሜላንና ዳኒን ከዚህ ነገር ውስጥ አስወጡ። እናንተ ሁላችሁም እንደ ቤተሰብ አብርሃምን ጤንነቱ የሚመለስበትን ነገር ብትፈልጉ መልካም ነው የሚል ሀሳብ አለኝ። እኔ እንደውም እንደ ሀሳብ አብርሃም ከሆስፒታል መውጣቱ ሁላ ጥሩ ነው ብዬ አላምንም። በቃ ሆስፒታል እንደሄደ ባለፈው እዛው አልጋ ይዞ ቢታከም መልካም ነበረ። ምክንያቱም እስከዛሬ ድረስ ሰላም ልትሰጡት ስላልቻላችሁ ምናልባት ሆስፒታል መቼም ሆናችሁ በዚህ ልክ ላትጨቃጨቁ ትችላላችሁ። ቢያንስ የሆስፒታሉ ሕግ ስለሚያግዳችሁ ማለት ነው። ህመምተኛ ባለበት ቦታ መጮህም መንጫጫትም ስለማትችሉ ቢያንስ ያ ሕግ ገዝቷችሁ እንኳን አርፋችሁ ትቀመጣላችሁ የሚል እምነት አለኝና አብርሃም ይህንን 5 ቀን ክትትል ይኖረዋል። ስለዚህ ይህንን ክትትሉን እዛው ሆስፒታል አልጋ ይዞ ቢያደርገው የተሻለ ነው ብዬ አስባለሁ። ምክንያቱም ከሆስፒታል ውጭ ሰላም የሚሰጠው ቦታ አለ ብዬ ስለማላምን ማለት ነው። ያው ዛሬም እኮ ተቀጣጥረዋል አይደለ? ጠዋት ኤፍሬም መጥቻ አብርሃምን ይዤ ሄዳለሁ ብሏል። እነ ቡዜ እነ ዴቭ ደግሞ ከዚህ ቤት አይወጣም፣ በፍጹም አብርሃም ከዚህ ቤት አይሄድም የትም ቦታ እያሉ እንግዲህ ሰምተናል። ስለዚህ ዛሬም የሚቀጥል ጭቅጭቅ ጸብ አለ ማለት ነው። ስለዚህ እንደዚህ አይነት ጸብ እንደዚህ አይነት ጭቅጭቅ እያለ አብርሃም በየት በኩል ነው ሰላም አግኝቶ ወደ ቀድሞ ነገሩ ተረጋግቶ ሊመለስ የሚችለው?
አይደለም አብርሃም እኮ ጤነኛ ሰው ራሱ ይታመማል እዛ አይነት ሁኔታ ውስጥ ቢሆን። ወይ ደግሞ አብርሃም የሆነ ገስታውስ ምናምን ተከራይተውለት ወይ ብቻውን ይሁን እዛ በቃ ብቻውን ሆኖ ነገሮችን በጸጥታ ያሳልፋቸው እስኪ በቃ ብቻውን ሆኖ የተረጋጋ ስሜት ውስጥ ይግባ። ካልሆነ ግን ለጭቅጭቅ ድጋሚ ቀጠሮ እየያዙ ነው እነዚህ ሰዎች። ዛሬም እንግዲህ ተገናኝተው ለመጨቃጨቅ ቀጠሮ ይዘዋል። ኤፍሬም ይመጣል፣ አብርሃም ወስዳለው ይላል። እነ ዴቭ እነ ጉዜ አሉ። አብርሃም ከዚህ ቤት በፍጹም አይወጣም አይሄድም ይላሉ። ዛሬም ቀጣይ ጭቅጭቅ ማለት ነው። ስለዚህ አብርሃም ሰላሙን እንዲያገኝ ወይ ሆስፒታል ወስዳችሁ እዛው አልጋ ይዞ እንዲታከሙ አድርጉት። በቃ እዛው አልጋ ይዞ ዶክተሮቹ ያከሙት በቅርብ እየተከታተሉት ነገሮች ቢስተካከሉ የተሻለ ነው የሚል እምነት አለኝ። ነገር ግን በዙሪያው ያላችሁ ሁላችሁም ሰዎች ራስ ወዳድነታችሁን ትታችሁ አንድ ጊዜ እንኳን ለአብርሃም ጤና ብታስቡ ትኩረት ብትሰጡት የተሻለ ነው የሚል ሐሳብ አለኝ። እኔ እንደግል አብርሃማውንም ቢሆን ተመልሶ ወደ ሆስፒታል ገብቶ እዛው ዶክተሮቹ ባሉበት ቢንከባከቡት አንድ ሁለት ሰው ብቻ ከቤተሰቦቹ መድበውለት አብረው እንዲያገዙት ወይ ደግሞ ከጎኑ ሆነው እንዲያስታምሙት ቢያደርጉ የተሻለ ነው የሚል ሐሳብ አለኝ። ይሄ እንግዲህ የኔ ሐሳብ አስተያየት ነው። የእናንተን ሐሳብ አስተያየት ኮሜንት ላይ ያስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ። ዛሬም የሚቀጥል ጭቅጭቅ ጸብ አለ ማለት ነው። ስለዚህ እንደዚህ አይነት ጸብ እንደዚህ አይነት ጭቅጭቅ እያለ አብርሃም በየት በኩል ነው ሰላም አግኝቶ ወደ ቀድሞ ነገሩ ተረጋግቶ ሊመለስ የሚችለው? አይደለም አብርሃም እኮ ጤነኛ ሰው ራሱ ይታመማል እዛ አይነት ሁኔታ ውስጥ ቢሆን። ወይ ደግሞ አብርሃም የሆነ ገስታውስ ምናምን ተከራይተውለት ወይ ብቻውን ይሁን እዛ በቃ ብቻውን ሆኖ ነገሮችን በጸጥታ ያሳልፋቸው እስኪ በቃ ብቻውን ሆኖ የተረጋጋ ስሜት ውስጥ ይግባ። ካልሆነ ግን ለጭቅጭቅ ድጋሚ ቀጠሮ እየያዙ ነው እነዚህ ሰዎች። ዛሬም እንግዲህ ተገናኝተው ለመጨቃጨቅ ቀጠሮ ይዘዋል። ኤፍሬም ይመጣል፣ አብርሃም ወስዳለው ይላል። እነ ዴቭ እነ ጉዜ አሉ። አብርሃም ከዚህ ቤት በፍጹም አይወጣም አይሄድም ይላሉ። ዛሬም ቀጣይ ጭቅጭቅ ማለት ነው። ስለዚህ አብርሃም ሰላሙን እንዲያገኝ ወይ ሆስፒታል ወስዳችሁ እዛው አልጋ ይዞ እንዲታከሙ አድርጉት። በቃ እዛው አልጋ ይዞ ዶክተሮቹ ያከሙት በቅርብ እየተከታተሉት ነገሮች ቢስተካከሉ የተሻለ ነው የሚል እምነት አለኝ። ነገር ግን በዙሪያው ያላችሁ ሁላችሁም ሰዎች ራስ ወዳድነታችሁን ትታችሁ አንድ ጊዜ እንኳን ለአብርሃም ጤና ብታስቡ ትኩረት ብትሰጡት የተሻለ ነው የሚል ሐሳብ አለኝ። እኔ እንደግል አብርሃማውንም ቢሆን ተመልሶ ወደ ሆስፒታል ገብቶ እዛው ዶክተሮቹ ባሉበት ቢንከባከቡት አንድ ሁለት ሰው ብቻ ከቤተሰቦቹ መድበውለት አብረው እንዲያገዙት ወይ ደግሞ ከጎኑ ሆነው እንዲያስታምሙት ቢያደርጉ የተሻለ ነው የሚል ሐሳብ አለኝ። ይሄ እንግዲህ የኔ ሐሳብ አስተያየት ነው። የእናንተን ሐሳብ አስተያየት ኮሜንት ላይ ያስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ።